አይታወቅም። እናትየው ግን ያለችበትና አሁን እያሳለፈችው ያለው መከራና ስቃይ በጣም ከባድና ሰው ሊቋቋመው የማይችል አይነት ነው ማለት ነው። ግን ትሁት አሁን ላይ ምን ማድረግ እንዳሰበች ባናውቅም ነገሩ ሰዎቹ እንዳሰቡት ተደብቆ እንዲቀር ያሰበች ነው የሚመስለው ለጊዜውም ቢሆን ማለት ነው። እንግዲህ በራሷ መንገድ ግን አንድ ቀን የሆነ ትልቅ ነገር ልታደርግ እንዳሰበች ግልጽ ነው። በቀጥታ አሁን በስሜታዊነት ለናቲ መንገሩ ሌላ ስህተት ሊፈጥር ይችላል። እሷ ህይወት ላይም አደጋ ሊፈጠር ይችላል ትሁት ላይ ማለት ነው። ይህንን ነገር እንግዲህ በማገናዘብ ለራሷ ህይወት ብቻ ሳይሆን እንግዲህ ለናቲ እናትም ትሁት ለራሷም እየፈራችና እየሰጋች ስለሆነ ነገሮችን በሙሉ በጥንቃቄ ካላደረገቻቸው ትልቅ ስህተት ሊፈጠር እንደሚችል ስለገባት ናቲ እናቱ ያለችበትን በር ሊከፍት ሲል አስቁመዋለች ማለት ነው። እሱ እንግዲህ ጭንቀቱና እንግዲህ የእናቱ ስቃይ ውስጡን እየረበሸው እንደሆነ ነበር እየተናገረ ያለው ማለት ነው። በህይወት እንደሌለች ቢያቅም ግን ቤት ውስጥ የሆነ ስሜት እየተሰማው እንደሆነ ስለነገራት እዛ ቤት ውስጥ ገብቼ መተኛት አለብኝ ቢልም ትሁት ግን አስቁመዋለች ማለት ነው። ሌላው አቶ ገዛኸኝ ናቸው። እንግዲህ እሳቸው አሁን ላይ ምንም አይነት ብር እንደማይሰጡት ነግረውታል። ምክንያቱም በአካውንቱ ባዶ እንደሆነም አሳይቶታል። ሁሉም ሀብትና ንብረቱን በጠቅላላ እንግዲህ ያው ለሚስቱ ለማስረከብ አስበዋል ማለት ነው። አካውንቱን ባዶ አድርጎ እንግዲህ ምንም እንደሌለው እያሳየው ነው ያለው ማለት ነው። ናቲም መቼም ቢሆን አልፋታም፣ እኔ የጠየቅኩት ያንተን ብር ሳይሆን የናቴን ላብ ነው። ስለዚህ ለሷ አንድ ማስታወሻ ማቋቋም አለብኝ ብሎ ይለውም እሱ ግን በፍጹም እሷ በህይወት ስለሌለች ምንም ነገር አይጠቅማትም ብሎት እንግዲህ ሊያጣጥልበት ሞክሯል። በፍጹም ልሰማህ አልችልም፣ የናቴን ድርሻ ትሰጠኛለህ ብሎ ሌላ ትልቅ ችግሩ ውስጥም ሊገባ እያሰበ ነው። ናቲ እንግዲህ አባትየው በጣም እያበሳጨው ነው ያለው። ትንሽ ጊዜ ስጠኝ ብሎታል። የአንድ ሳምንት ጊዜ ሰጥቶታል። ያው ሰውየው ለገንዘብ ያለው አስተሳሰብ በጣም ትልቅ ስለሆነ እንግዲህ ናቲን ከማጥፋትና ከመግደልም እንደማይመለስ ለሚስቱ ለቤቲ እየነገራት ነው ያለው ማለት ነው። ለልጁ እንግዲህ ያለው ፍቅር እስከዚህ ድረስ ነው። ከገንዘብና ከልጅ እንግዲህ ገንዘብን አስበልጧል ማለት ነው። ከመጣብኝ ገፍቶ ከመጣብኝ እንግዲህ በህይወት በፍጹም ልለቀው አልችልም እያለም አባትየው እየፎከረ ነው። ናቲም በበኩሉ ሌላ ችግር ውስጥ መግባት አልፈልግም፣ እባክህን የናቴን ድርሻ ብቻ ስጠኝና የምፈልገውን ነገር ላድርግና ስሟ በምድር ላይ ሲነሳና ሲመረቅ ይኑር ብሎ ቢለውም እሱ ግን ስለሞተች ምንም ነገር አይጠቅማትም ብሎ እያሾፈበት ነበረ ማለት ነው። ናቲም በጣም ተበሳጭቷል። እንግዲህ ምንም ቢለውና ምንም ቢያደርግ እንደማይፋታውም እየነገረው ነበረ ማለት ነው። ሌላው ቤቲ ነች። ቤቲ እንግዲህ ያው አቶ ገዛኸኝን ለምን እንደቀረበቻቸው ግልጽ ነው። ለብር ነው የቀረበቻቸው። እንግዲህ አሁን ደግሞ ፍቅር ከናቲ ጋር መጀመር ፈልጋለች ማለት ነው። ናቲ ደግሞ በጣም ነው የምታስጠላው። አባቱን ማግባት ሳያንሳት እንደገና እሱን በመመኘቷ ራሱ በጣም እያበሳጨው ነው ያለው ማለት ነው። አንቺ እንጀራ እናቴ ነሽ፣ አለበለዚያም ደግሞ የአባቴ ሚስት ነሽ፣ ከላይ ላይ እረፊልኝ ቢላትም እሷ ግን ባገኘችው ቁጥር ፍቅሯ እየጨመረባት ነው ያለው ማለት ነው። እንግዲህ ናቲ ምን ማድረግ እንደሚችል ባናቅም የቤቲ ነገር ግን አሁን ላይ በጣም አሳሳቢ ሆኗል። አንደኛ ነገር እንግዲህ አቶ ገዛኸኝ ይሄንን ነገር ቢያውቁና እሷ ከናቲ ጋር መተኛት ወይም ደግሞ ከናቲ ጋር ፍቅር መጀመር እንደምትፈልግ ቢያቅ ምን ሊያደርግ እንደሚችል ባናቅም አንደኛ ነገር ቤቲ ሽማግሌውን ማለትም አቶ ገዛኸኝን ትታ ወደሱ ሙሉ በሙሉ መሄድ አትፈልግም። ምክንያቱም እሱ የኤቲኤም ማሽኔ ነው፣ እሱን ትቼ ወደ ሌላ መሄድ አልፈልግም። ግን ደግሞ እሱ ጋር እያለችም ከናቲ ጋር መማገጥ ትፈልጋለች ማለት ነው። ይሄ ደግሞ መቼም የሚሆን ነገር አይደለም። ወደ አንድ ወገን መሆን አለባት። ይሄ አስተሳሰቧ ትልቅ ዋጋ ሊያስከፍላት ይችላል። በእርግጥ እዚህ ጋር አሁን እሷ እያሰበች ያለችው እንግዲህ ሀብትና ንብረቱ በጠቅላላ የእሷ እንደሆነ ነው። ሀብትና ንብረቱ በጠቅላላ የእሷ ከሆነ ደግሞ አቶ ገዛኸኝ የምትለውን በጠቅላላ ይታዘዛል። እሷ እንደምትለው ነው የሚሆነው ማለት ነው። እሷም ይሄንን አስቀድማ ስላሰበችበት እንግዲህ ያው በአቶ ገዛኸኝ ላይ ለመጫወት እያሰበች ነው ያለችው ማለት ነው። እሱ እንግዲህ ተዳሪ ናት። እንግዲህ ከእሷ ጋር ቀሪ ህይወቴን አሳልፋለሁ ብሎ ቢያስብም እሷ ብሩን ካገኘች በኋላ ግን ከናቲ ከገዛ ልጁ ጋር ሌላ ነገር ውስጥ መግባት ትፈልጋለች። ናቲ እንግዲህ ለሱ እነግረዋለሁ እያለ ቢያስፈራራትም ምንም
እንደማያመጣም እየነገረችው ነው። እንደውም ናቲ አልፈልግሽም ስላት የበታችነትም እየተሰማት ነው። ትሁትንም ሄዳ እንዴት ነው ቆንጆ አይደለሁም ወይ እንዴት ነው እንደዚህ ሊኮራብኝ የሚችለው ብላ ማማከር ጀምራለች። ትሁት የምትጠይቃት ጥያቄ ግራ ቢያጋባትም እንግዲህ ናቲ አንቺን ቢወድሽና ካንቺ ጋር ቢሆን ቀጥሎ የሚፈጠረውን ነገር ማሰብ አለብሽ፣ ቆም ብለሽ አስቢ ብላታለች። በዚህ ላይ እናቱን አስራ እያሰቃየቻት ነው ያለችው። በዚህ ላይ ደግሞ ከሱ ጋር ፍቅር መጀመር ትችላለች። በዛ ላይ የአባቱ ሚስት ነች። ይሄ ነገር በጣም ውስብስብ ነው የሚሆነው ማለት ነው። ትልቅ ችግር ይፈጥርባታል። ይሄንንም ትሁት ስለተረዳች አሁን አንቺ ከናቲ ጋር ፍላጎትሽን ብቻ ሳይሆን እሱ ጋር ቢሆንልሽና ቢሳካልሽ ራሱ የሚፈጠረውን ነገር ቆም ብለሽ ማሰብ አለብሽ ብትላትም እኔ አሁን ስለሱ ማሰብ አልፈልግም፣ እሱ ከኔ ጋር ከሆነ በኋላ ነው የማስብበት ብላታለች። ትሁት አሪፍ የማስጠንቀቂያ ደውል ሰጥታት ነበረ። ቆም ብላ ብታስብበት መልካም ነበር። እሷ ግን እንግዲህ ድብን ያለ ፍቅር ከናቲ ስለያዛትና እንግዲህ የበታችነትም እየተሰማት ስለሆነ አንደኛ ነገር ከኩያዋ ጋር አይደለም ፍቅር እያደረገች ማለትም ፍቅር ግንኙነት ያላት ከኩያዋ ጋርም ስላልሆነ ይሄ ነገር ራሱ የሚፈጥርባት ተጽዕኖ አለ። እንደገና ደግሞ ናቲ ምንም እንደማይፈልጋትና በእጇ እንድትነካው ራሱ እንደማይፈልግም ግልጽ ነው ማለት ነው። ስትሳያት ራሱ በጣም ታስጠላዋለች። እንግዲህ እሷ ሀሳብና የእሱ ሀሳብ የምድርና የሰማይ ያህል ነው። ወደፊት ምን እንደሚፈጠር አናቅም። አሁን እዚህ ጋር ምናልባት እሷ ልታደርግ የምትችለው ነገር ቢኖር ስለ ገንዘቡና ወይም ደግሞ አንተ ማድረግ ስለምትፈልገው ነገር ከሱ ጋር ሳይሆን ከኔ ጋር ነው መነጋገር ያለብህም እያለችው ነው። ይሄ በተዘዋዋሪ ሁሉም ነገር እኔ ጋር ስለሆነ አንተ የምትፈልገው ነገር በሙሉ እንዲደረግልህ ከፈለግ ከሱ ጋር ሳይሆን ከኔ ጋር ነው ማውራት ያለብህ እያለችው ነው። እሱ ደግሞ የናቴን ንብረትና ስለ እናቴ ጉዳይ ካንቺ ጋር ማውራት አልፈልግም ብሏታል ማለት ነው። እንግዲህ በጣምም እየተጨማለቀች ነው። ከቤትም ውጣና እደጅ ጠብቀው ብለዋለች ማለት ነው አባቱን። ቤቴ ነው ሲላትም አንተ ላንተ ማን ነው የሰጠክ ይሄንን ቤትም እያለች እየፎከረችበት ነው ማለት ነው። እሱ በእርግጥ ከሷ ጋር ሰጣ ገባ ውስጥ መግባት አይፈልግም። የሚፈልገው አንድ ነገር ብቻ ነው። ከአባቱ አንድ የተወሰነ ብር ወስዶ ለእናቱ ማስታወሻ የሆነ ነገር መክፈት ብቻ ነው የሚፈልገው። ይሄንን ደግሞ አባትየው በፍጹም አይፈልገውም ማለት ነው። ሌላው ትሁት ነች። ትሁት ራሷን በጣም አደጋ ላይ እየጣለች ነው እንደሆነ ግልጽ ነው ማለት ነው። እንግዲህ አግተው ያስቀመጧትን የናቲን እናትም ወደ ውጪ አስወጥታታለች። ፍርሃቷና እንግዲህ ስጋቷ ምሯ ውስጥ በጣም የተለያየ ነገር ጨምሩባትና አስተሳሰቧን ለመቀየር እየሞከሩ ስለሆነ እንግዲህ በጣም ግራ ተጋብታለች። ወደ ውጭ መውጣትም አትፈልግም። እንግዲህ ታገተችበት ቤት ውስጥ ወደ ሳሎን እንኳን ስትወስዳት ምን ያህል ፍርሃት እንዳለባት ፊቷ ላይ ያስታውቅባታል ማለት ነው። እንግዲህ ስጋቷና ቅላቷን ስነ ልቦናዋን በጣም ስለጎዷትም ሁሉም ነገር እነሱ እንዳሏት ነው እያሰበች ያለችው። ልጇን እንደገደለችና ፍጹም እብድም እንደሆነች ነው ራሷን እያሰበች ያለችው። ትሁት ደግሞ ከተሳካላት ይሄንን ነገር ለመቀየርና እነሱ ያበላሹትን ነገር ለማስተካከል እየጣረች ነው ያለችው። በእርግጥ አምናታለች ትሁትን። ቀስ በቀስ እንግዲህ ውጪውን ካሳየቻትና ራሷ ማንነቷ እንዳለ እንደሆነ ከነገረቻትና እነሱ የሚሏት ነገር በሙሉ ቅዠት እንደሆነ ከተረዳች ምናልባትም ነገሮች ሊቀየሩ ይችላሉ። ትሁት ምናልባት አሁን እርዳታ እንድታገኝ ደግሞ ለናቲ በእርጋታ ብትነግረው ነገሮች ይስተካከላሉ ብለን እናስባለን። እርግጥ ናቲ ይሄንን ነገር በቀላሉ አምኖ እንደማይቀበል ግልጽ ነው። ትልቅ ችግር ይፈጠራል። እናቲው በህይወት እያለች ሞታለች ብለው መቃብር ሁሉ አሳይተውታል። ድጋሚ እናትየዋን በህይወት ሲያይ ራሱን መቆጣጠር ራሱ ሊያቅተው ይችላል ማለት ነው። ትሁት ይሄንን ነገር ስለተረዳች እንግዲህ እንዴት አድርጋ ነገሮችን እንደምታስተካከል ባናቅም አሁን ላይ ግን ትሁት ያገቷት ማለትም የናቲ እናት ላይ እያደረገች ያለችው ነገር መልካም ይመስላል። መጀመሪያ እንግዲህ ራሷን ወደ አይምሯ መመለስ ስለሆነ ሁሉም ነገር ቅዠት እንደሆነ ለማሳየት ከታፈነችበት ቤትም አውጥታታለች። ወደ በረንዳም ልትወስዳት ፈልጋ ነበር። እሷ ግን በፍጹም በረንዳውን ማየት እንደማትፈልግና በረንዳውም እንደሚጥላት እና እንደምትወድቅም እያሰበች ነው። እንግዲህ በምናብ እነሱ የሳሉትንና እነሱ የነገሯትን ነገር በጠቅላላ ስለምታምን ሁሉም ነገር የሚጎዳትና ሁሉም ነገር እነሱ እንዳሏት ነው የሚመስላት። ትሁት ወደ በረንዳ ይዛትም ልትሄድ እየሞከረች ባለችበት ሰዓት እንግዲህ በር ተንኳኩቷል። ያኔ ሁለቱም በጣም ተደናግጠው እንግዲህ ወደ መጣችበት
ወደነበረችበት ወይም ወደዛው ወደ ተዘጋባት ክፍል መልሳታለች ማለት ነው። እርግጥ እያደር አሁን እንደዚህ ካደረገቻት ነገሮች ሊቀየሩ ይችላሉ ማለት ነው። እንግዲህ እዚህ ጋር ራሱ ማየት የምንችለው እንግዲህ ቤቲ አሁንም እንደለመደችው ተናደደች ቁጥር የሆነ ሰው ሲያናድዳት ንዴቷን እሷ ላይ ነው ሄዳ የናቲ እናት ላይ ነው ሄዳ የምትወጣው ማለት ነው። በተለይ ናቲ ካበሳጫት እሷን ሄዳ ታሰቃያታለች ማለት ነው። እንደለመደችው እንግዲህ ናቲ እሷን እንደማይፈልጋትና በፍጹም አጠገቡ ራሱ እንድትደርስ እንደማይፈልግ ሲነግራት ወደ እሷ ሄዳ እንግዲህ ልጇን እንደገደለችና በጣም ገዳይም እንደሆነች ልጇም እንደማይወዳትም ደጋግማ ስትነግራት እንግዲህ ጉሮሯን አንቃታለች ማለት ነው። እኔ ልጄን በፍጹም አልገደልኩም ብላ ጉሮሯን አንቃታለች። እዚህ ጋር የምናየው ነገር እንግዲህ ትሁት እያደረገችው ያለው ነገር ትልቅ ነገር እየሰራ ነው ያለው ማለት ነው። እንግዲህ ራሷን ለመከላከል እየሞከረች ነው። ሁሉም እነሱ የፈጠሩት ምናብ እንደሆነም ገብቷታል። ሁሉም ህይወት እነሱ እንደሚሏት ሳይሆን እሷም ጤነኛ እንደሆነችና ውጪውም ሌላ ዓለም እንደሆነ ተረድታለች ማለት ነው። ወደ ራሷ ወደ አይምሮዋም እየተመለሰች ነው። ራሷን እንግዲህ እየተከላከለች ነው። በፍጹም እኔ አልገደልኩም ብላ ቤቲን ጉሮሯን አንቃታለች ማለት ነው። እንግዲህ የሆነ ሰው መጥቶ ካላስጣላትና እሷን በድንጋጤ ካለቀቀቻት በስተቀር ቤቲ ትልቅ አደጋ ውስጥ ልትገባ ትችላለች ማለት ነው።